ቆንጆ ትንሽ ተጫውተሽ ትሄጃለሽ። ሶሪ አንድ ጓደኞቼ እየደወሉ ስለሆነ መሄድ አለብኝ። በዚህ ምሽት ደግሞ የምትሄጂው? ቆይ እናንተ ሰው ዋሻችሁ ነገሩን አረጋሉት። ምን ይጨምር የኔ ልጅ ይህን የመሰለ ፕሮግራም ስናብላችሁ ይሻላል። በጣም ይቅርታ። ከዚህ ቶሎ ብንሄድ ይሻላል። ምን ማለት ነው? ደግሞ ወደ ሳይበሰው ላይ ነው የምትሄጂው? ከዚህ በላይ ግን አለም አለ። እንግዶች ግን ቆዩ። ገኒና ኤዱ በጣም አምሮባቸዋል። እድሜ ላንተ። ይኸው እኔንም ልጄንም አዘነጥከን እኮ። እናይማ እየተቀመጪ እኔና ኤዱ የማስተ ምን አይነት ዲስከስቲንግ ባት ነው ደግሞ አንቺ ነሽ። ስም ያንቺ ደግሞ ገዛ ይሄ ማሚ አይተሽዋል ግን ቤቱ እንዴት እንደሚያምር በዛ ላይ ደግሞ ምንድነው የሚያህለው? ቆይ ምንስ ያህል ውለታ ቢዋል ያን የሚያህል ቤት እንደቀላል ነገር እንኩ ተብሎ ይሰጣል እንዴ? ደግሞ እኮ ነገ የእኛ ውርስ ነው። አባቢንም አይነ ነገር አስነክተውታል። ይቅርታ እኔ በጣም መጥፎ ምሽት ላይ ያሳለፍኩት እዚህ ቤት ላይ ገዛ ወደ ሜታ ቤት ሄድ ይሻለኝ። በእውነት ዛሬ በሁለታችሁ በጣም ነው። ቆይ ላይ ያን ያህል ቤት ለነሱ መከራየት ተገቢ ነው? መከራየቴ ነው እንደገረመሽ? ዛሬ ቤቱን በእጁ አስረክበዋል። በእጁ ምን? እኔማ አራት አዘጋጅ ያልኩት ሰርፕራይዝ ላደርገው ነበር፣ ግን ሚስቴ አልተቀየረች። ቆይ ይህን ስታደርግ እኔ ማወቅ አልነበረብኝም? ከነገርኩሽ እኮ ቆየው። ነገርከኝ እንጂ እንደወሰን ካልነገርከኝ። ለማንኛውም እንዴትም ብለህ ያንን ቤት እንድታስመልሰው እፈልጋለሁ። የእሱ ነው እንደገረመሽ? ገና በዚህ ሳምንት መጨረሻ ላይ ውጭ ሄዶ ተሰማ ይታከማል። ቆይ ግን ይሁን ያሸባ ምንድን ነው ያስነካው? ዝናሽ አቶ ለይኩንና ወይዘሮ ዝናሽ በድጋሚ ተጣሉ። የነ ኑሐሚንን የራት ግብዣ አበላሸችው ወይዘሮ ዝናሽ። ኑሐሚን ናሆም ፍቅረኛውን ይዞ በመምጣቱ እጅግ በጣም ተበሳጭታ ነበር። እራቱ ውጥንቅጡ የወጣ እራት ሆኗል። አቶ ለይኩን ይቅርታ ጠይቆ አቶ ተሰማን ግን ደግሞ የራት ግብዣው የነበረው ቤቱን በስማቸው እንደተገዛላቸው ሰርፕራይዝ ሊያረጋቸው እንደነበረ ተናግሮ ግን ደግሞ ሰርፕራይዙን ለአቶ ተሰማ ነግሮታል ማለት ነው። ወይዘሮ ገነት አሁን ላይ እጅግ በጣም ከልቧ የተጸጸተች ትመስላለች። ኑሐሚንም እማዬ ብላ መጥራት ጀምራለች። ኤደን ግን በጭራሽ ይህንን ማመን አልችልም፣ በዚህ ልክ አሁንም እያስመሰልሽ ነው ወይስ ብትላትም ከዚህ በኋላ ማስመሰልም ሆነ መጥፎ ሰው መሆን እንደማትፈልግ ነግራታለች። ኤደን ግን ለኑሐሚን ያላት ጥላቻ አሁንም እንዳለ እንደሆነ ስትናገር አቶ ተሰማ ሁሉንም ነገር ሰምቶ ስለነበር በወይዘሮ ገነት መቀየር አቶ ተሰማ ደስ ብሎታል። ግን ደግሞ ኤደንንም ከኔ ውጭ ማንም የላትምና እባክህ ለኑሐሚን አትናገርባት እያለች ነው። ቤቱም እንዴት ተገዛላቸው የራት ፕሮግራሙም እሱን አስመልክቶ እንደነበረ አቶ ተሰማ ለወይዘሮ ገነት ነግሯታል። ወይዘሮ ገነትም ደስተኛ ትመስላለች። ኑሐሚን ወይዘሮ ገነትን እማዬ ብላ መጥራት ጀምራለች። ኤሚ እንግዲህ ከኤርሚያስ እፍ ያለ ፍቅር ይዟታል። ኤርሚያስ እየተበቀላት እንደሆነም አልገባትም። ናሆም ወንድሟም ከሱ ጋር እንዳላይሽ ቢላትም ሁሉም ነገር ቤት ውስጥ እየተፈጠረ ያለውን ሁሉ ነግረዋለች። ዲያጊም እንግዲህ ኑሐሚንን እንዲያፈቀራት ለወይዘሮ ዝናሽ ነግሯታል ማለት ነው። ወይዘሮ ዝናሽ ልታብድ ደርሳለች። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ኑሐሚን ተከታታይ ድራማ እንግዲህ አቶ ለይኩን አቶ ተሰማን የራት ፕሮግራም እንዲያዘጋጅ ነግሮት ነበር። ይህ የሚሆነው ቤቱን ስለገዛላቸው እሱን እዛው ራት ፕሮግራሙ ላይ ለቤተሰቡ ሰርፕራይዝ ለማድረግ ነበር። ግን ደግሞ ወይዘሮ ዝናሽ በጭራሽ እኔ ምንም ይቅርታ ቢያረግላቸውም ወይ ቢያረጉልኝም እኔ ከስንት ባለ ሀብትና ከስንት ባለስልጣን ጋር ለራት ፕሮግራም በታደምኩበት ክብሬን ዝቅ አርጌ እዛ ቤት አልሄድም ብላለች። አቶ ለይኩንም ከዚህ በፊት የነበረሽ ክብር ምንድነው? ምን ነበረሽ? ስለዚህ የራት ፕሮግራሙ ላይ ትሄጃለች። የይቅርታ ፕሮግራም ነው። አንቺስ ደግሞ ይቅርታ አድርጌያለሁ ያልሽው ለኑሐሚን አርጋልኛለች ብለሻል። ስለዚህ አሁንም ቢሆን ለእሷ ያለሽ ጥላቻ እንዳለ ነው ማለት ነው በሚል መጨቃጨቅ ተፈጥሯል ማለት ነው። በዚህም የተነሳ ናሆም አባዬ እኔ ያናግራታለሁ እባክህ ብሎ እናቱን ማናገር ጀምሯል ማለት ነው። በዚህ ሁኔታ ሁለተኛ አባቴ በድጋሚ ለመታመሙ የማይቀር ነው። ዶክተሩ ምን እንዳለ አልሰማሽም እንዴ? እንዴት ነው አልሄድም የምትይው? እኔም ፍቅረኛዬን ይዤ እመጣለሁ ብሏል ማለት ነው። ወይዘሮ ዝናሽን በጭራሽ እኔ አልሄድም፣ እዛ ቤት ማየት ምናልባት አቶ ተሰማን ካልሆነ ሌላ ማናቸውንም ማየት አልፈልግም ብላለች። እናም እንግዲህ ናሆምም በጭራሽ አባዬ እንዲህ መሆን የለበትም፣ እሷ ያን ሁሉ ተበድላ ይቅርታ አድርጋለች፣ አንቺ ግን ከእሷ ልጅ ጋር ያለሽ ጥላቻ ምንድን ነው እያለ ነበር። ይህ ሁሉ ነገር የተፈጠረው ስበቧ እሷ ናት። አልሄድም ብትልም ከብዙ እንግዲህ ልመና በኋላ ለመሄድ ተስማምታለች ማለት ነው። ዲያግምም
እራት ፕሮግራሙ ላይ እንደ ቤተሰብ እንዲታደም ባይጠራም ግን ደግሞ እዛ ቤት እንደማይቀር ነግሯታል። እናቷን በጭራሽ ያልተጠራህበት ፕሮግራም አትሄድም፣ አንተ የኔ ልጅ እንጂ የለይኩን ልጅ አይደለህም። ስለዚህ እነ ለይኩን ነው ይሄንን ሀሳብ ያመጣውና አትሄድም ብለው ነበር። እሱ ግን አልቀርም፣ ለምን እንደሆነ አላቅም። ኑሐሚን ተመችታኛለች፣ ደግሞ አንድ ድርጅት በስሜ ብታረጊልኝ እኮ ሽማግሌም እልክ ነበር እያለ ነው። እኔን ለማሳበር ነው እንደ አንተ ልጅ የመጣሁ፣ እባክህ ወደ ነበርክበት ተመለስልኝ ብለዋለች። ዲያጊም እንግዲህ ስለ እናቱ ነውሯን ደጋግሞ እየነገራት ነው። እሷ ግን የሚጸጽታት አይነት አይደለችም። እናም እንግዲህ ወንድሜ ያንቺ ልጅ ነው፣ ያኔ እኛ ጋር ስትመላለሽ እንግዲህ እሱ ህፃን ልጅ ነው የሚሆነው። በዛ ላይ ደግሞ እኔን አርግዘሽ ወልደሽ ጥለሽ እስከምትመጪ፣ በዛ ላይ ደግሞ የጣልሽው ልጅ ምንም የማያሳስብሽ፣ በጭራሽ መሄድ አልችልም ብሏታል። እሷም ይሄን ሁሉ ነገር ያደረገችው ለሱ በማሰብ እንደሆነ፣ አሁን ግን ይሄን ሁሉ ነገር አቶ ለይኩን ካወቀ ይገድለኛል ብላለች ማለት ነው። ግን ደግሞ ዳጊ አሁንማ በጭራሽ የማልሄድበት ደግሞ ሌላ ሰበብ አግኝቻለሁ፣ ኑሐሚን ተመችታኛለች፣ አፍቅሬያታለሁ ብሏታል። እንግዲህ አታደርገውም ብትለውም ግን ደግሞ ቤተሰቡ የራት ፕሮግራሙ ላይ አቶ ለይኩን ቀድሞ ልጁን ይዞ ተገኝቷል። ግን ደግሞ ኤሚም ያው የቤተሰብ ትዕዛዝ ሆኖባት ደስተኛ አልነበረችም። እናም የራት ፕሮግራሙ ላይ ወይዘሮ ዝናሽም ሁሉም ቤተሰቡ መጥቷል ማለት ነው። ግን ደግሞ እራቱ ያን ያህል የሰመረ አልነበረም። ዳጊ ከሁላቸውም በኋላ አብሮ የወጣ ቢሆንም ግን ደግሞ ወይን ለማምጣት እንደዘገየ ተናግሮ እሱም የራት ፕሮግራሙ ላይ ተገኝቷል። እራቱን እየታደሙ ሳለ ኤሚ ሆዴን አመመኝ መጸዳጃ ቤት ብላለች። ምግቡ አልተመቻችሁም ወይ ቢባልም ሁላቸውም በንቄት አይን ወይዘሮ ዝናሽም እንዴ ምን ማለት ነው ተቀመጪ ቢል እንዴት ገበታ ጠለሽ ቢልም አቶ ለይኩን ወይዘሮ ዝናሽ ካልተመቻትስ ካመማትስ ልትሞት ነው እንዴ ብላለች። ይህም የራት ፕሮግራሙ መበላሸት የጀመረው ያን ጊዜ ነበር። ኤሚ መጸዳጃ ቤት የሄደችው ግን ከኤርሚ ጋር ለማውራት ነበር። እናም እንግዲህ እሺ መጸዳጃ ቤትን ልወስዳት ላሳያት እችላለሁ እያለች ነበር ኑሐሚን። እንዴት አመሻችሁ ብሎ ናሆም እንግዲህ ከአምራን ጋር ሰተት ብሎ ወደ ቤት መጥተዋል፣ ራቱ ላይ ማለት ነው። በዛን ሰዓት የመከፋት ስሜት ኑሐሚን ይታይባት ነበር። ሙሉ ቤተሰቡም ተደናግጦ ነበር። እናም እንግዲህ ያው ቤት ለእንግዲያ በሚለው አቶ ተሰማ አረፍ በሉ ብያለ ነበር። ዳጊ ምግቡ አልተመቻትም ብላ ስትናገር ወይዘሮ ዝናሽ ባለሙያ ያዘጋጀው ምግብ እንደሆነ ያስታውቃል፣ ምግቡ በጣም ነው የሚጣፍጠው እያለ ነበር ዳጊ። ወይዘሮ ዝናሽ እንግዲህ መሄድ ያለብኝ ብላ ተነስታለች። ኤሚም ጓደኞቼ ጋር ብላ ለመውጣት ወዲያው ተነስተዋል። እንዴት እንደዛ ታረጋላችሁ ቢልም አቶ ለይኩን ወይዘሮ ዝናሽ መሄድ እንዳለባት ተናግራ ምንም ሳትቆይ ወጣለች ማለት ነው። ኤሚ መጸዳጃ ቤት ገብታ ከኤርሚያስ ጋር እራቱ ምንም የሚያምር እንዳልነበረ የሚያስጠላ ደባሪ ራት እንደነበረ ተናግራለች። ግን ደግሞ ኤርሚያስ መቼስ በኑሐሚን እጅ ተሰርቶ አይጣፍጥም አትኝም አይደል? እንኳን ሰርታው ባጠገቡ ካለፈች ራሱ ይጣፍጣል እያላት ነበር። እንደኔን ለማበሳጨት ነው እንዳንተ ላይ ዛሬ ቆርጠህ የተነሳኸው፣ ስለዚህ ናና እባክህ ውሰደኝ፣ ካንተ ጋር መምሸት እፈልጋለሁ እያለችው ነበር። የት ነው የምወስድሽ? አርፈሽ ተቀመጪ እያላት ከሱ ጋር እየተጨቃጨቀች ሳለ በር ኑሐሚን ከፍታ ገብታለች። ከኤርሚያስ ጋር ነው አይደል የምታወሪው ብላ እሷን ለማስረዳት ብትሞክርም ግን ደግሞ አዎ እና አንቺ ምን አገባሽ? አንቺን እንደሚጎዳሽ እኔን አይጎዳኝም ስትላት እንግዲህ ኑሐሚን ልትማታ እጇን አንስታ ነበር። ግን ደግሞ ስሜቷን ዋጣርጋ ችላው ጥላት ወጣ ሄዳለች። ኤሚ ወዲያው መሄድ ያለብኝ ብላ ጓደኞቼ ጋር ብላ ተነስታ ወጣለች። ወይዘሮ ዝናሽና ኤሚ ወደ ቤት ተመልሰዋል። አምራን እራቱን ጥርግ አርጋ ከበላች በኋላ እሷም ማጣጣል ጀምራለች። አቶ ለይኩን እጅግ በጣም ተናዷል። የራት ፕሮግራሙን በማበለሸቱ ይቅርታ ጠይቆ ግን ደግሞ ለአቶ ተሰማ ቤቱን እንዲገዛለት ነግሮት ሰርፕራይዝ አድርጎት ተነስቶ ወደ ቤቱ ተመልሶ መጥቷል ማለት ነው። አምራንና ናሆምም ሲወጡ እራት ፕሮግራሙ ጥሩ እንዳልነበረ ስትናገር መቼም አይጣፍጥም አትይም አይደል? እንዴት አርጊ ስትጠርጊ እንደነበረ ተመልክቼሻለሁ እያላት ነበር። እሷ ግን ያው ያላት ለኑሐሚን ያላት ጥላቻና ቅናትም ስለነበር አቶ ለይኩንም ወደ ቤቱ ተመልሷል ማለት ነው። ወይዘሮ ገነት እንግዲህ ከወይዘሮ ገነት የራት ፕሮግራማቸው የተንቦጫረቀ እንደሆነ በመሆኑ በጣም አዝና ነበር። እናም ኤደንም እንደዚህ አይነት ውጥንቅጥ የወጣ ራት አይቻል አቅም እያለች
ግን ደግሞ ወይዘሮ ገነት አሁን የተረጋጋችና መልካም ሴት የሆነች ትመስላለች። ያላትን ጥላቻ እንዴ በዚህ ልክ እያስመሰልሽ ነው ወይስ ምንድን ነው ብላለች። ምክንያቱም ለኑሐሚን እያዘነች እና እየራራች ያለ ይመስላል። ግን ደግሞ ወይዘሮ ገነት ማለት ነው እንደዛ ስትል ኤደን መቼስ እማዬ በዚህ ልክ እያስመሰልሽ አይደል ነው አይደል ስትላትም በጭራሽ እንደዛ እንዳልሆነች እና ያቺ የድሮዋ ገነት መጥፎዋ ገነት እንደሌለች ተናግራለች። ልጆች አሳዳጊያቸው ውጤቶች እንደሆኑና የኤሚም እንግዲህ መበላሸት ያሳዳጊዋ መበላሸት እንደሆነ ተናግራ ግን ደግሞ ኤደንንም እሷው ማስተካከል እንዳለባት አንቺም ማስተካከል ያለብኝ እኔ ነኝ እያለች ትገኛለች። እንደማየ እንደዛማ አታረጊውም። እኔ ለኑሐሚን ያለኝ ጥላቻ አሁንም ቢሆን ያለ ነው። ስለዚህ አንቺም ቢሆን መቼስ እያስመሰልሽ ነው አይደል ልትላትም እሷ ግን በጭራሻቸው የድሮዋ ገነት እንዳልሆነችና ሌላ ገነት እንደሆነች ቤተሰቧ ጋር በሰላም በፍቅር በአንድነት መኖር እንደምትፈልግ ተናግራለች ማለት ነው። እናም እንግዲህ አቶ ተሰማ ይሄን ሁሉ ነገር በር ላይ ሆኖ እየሰማ ነበር። ሁሉንም ነገር አቶ ተሰማ በር ላይ ሆኖ ሰምቶ ስለነበር ወደ ውስጥ ሲገባ ወይዘሮ ገነት እጅግ በጣም ተደናግጣ ይቅርታ ጠይቃለች። እናም እንግዲህ ጸጥ ብሎ እየተመለከታቸው ስለነበረ እኔ መሄድ አለብኝ ብላ ደንግጣ ኤደን ስትወጣ ወይዘሮ ገነት እንዴት ተደሰተ ጭምር ነግሯታል። አንቺ ከልብሽ በመጸጸትሽና እንደዚህ በመሆንሽ እጅግ በጣም ደስ ብሎኛል ብላለች። ለልጇ ማንም እንደሌላትና እሷ ብቻ እንደሆነች ያለቻት እሷን ማስተካከል ደግሞ የእሷ ስራ እንደሆነ ተናግራ እባክህ ተሰማ እንዳትናገርባት ለኑሐሚን እያለች ነበር። እሱም ደግሞ ያንቺ በሷ መቀየር እንዴት ተደሰተ ደግሞ ለሷ ማንም የላትም አትበይ እኔስ አባቷ አይደለሁም እንዴ እያለ ስለነበር ለኔ የማይነገረኝ ምንድነው ብላ ሰተት ብላ ስትገባ ኑሐሚን ማለት ነው እንግዲህ አቶ ለይኩን የራት ፕሮግራሙ በመበላሸቱና ወይዘሮ ዝናሽ ኑሐሚን ሙያ የላትም ስላለች በሱ እንዳትከፊ እንደሆነ እሱን ነው አንቺን እንዳይከፋሽ ብላ ስለሱ ነው እያወራን የነበረው ብሎ ሐሳቧን አስቀይሯል ማለት ነው። እናም ኑሐሚን እንደሱ ነው እንዴ ናሆም ፍቅረኛውን ይዞ በመምጣቱ እንዳልተደሰተች ስትናገር እንዴ አቶ ተሰማ የሚያውቀው ነገር ስለነበር የነገረችው ታዲያ ምንድነው ችግሩ ቢላትም ሙሉ ቤተሰቡ እሷ ብቻ ሳይሆን ሙሉ ቤተሰቡ እንዳልተደሰተ ተናግራ ግን ደግሞ አሁን ደክሞኛል ማረፍ አለብኝ ብላ ጥላ ሄዳለች። ወይዘሮ ገነትም እንዴ ምንድነው እየተፈጠረ ያለው ብትልም አይ ነገሩ ወዲህ ነው ብሎ አቶ ተሰማ የልጁን ሚስጥሩ አድርጎ ይዟል ማለት ነው። እናም አቶ ለይኩንና ተሰማ ብቻችሁን ስታወሩ የነበረው ምንድነው ስትለውም ቤታቸው እንዴት ተመለሰላቸው ቤት እንደገዛላቸውና ግን ደግሞ የራት ፕሮግራሙም የነበረው እሱኑ ሰርፕራይዝ ለማድረግ ተፈልጎ እንደነበረ ሰርፕራይዙን ደግሞ እንግዲህ ወይዘሮ ዝናሽ እንዳበላሸችው ጭምር አቶ ተሰማ ነግሯታል ማለት ነው። በዚህም እጅግ በጣም ደስ ብሏታል። እና ወይዘሮ ዝናሽና ልጇ ኤሚ ልክ ያልሆነ ራት እንደነበረ እያሙ በነበረበት ኑሐሚን ቤተሰቡን ማለት ነው አቶ ለይኩን መጥቷል። አቶ ለይኩን ሲመጣ ማረፍ ፈልጋለሁ ጥሩ ምሽት አልነበረኝም ብላ ነው ኤሚ ወደ ክፍሏ ሄዳለች ማለት ነው። አቶ ለይኩንም እንዴት ያን የሚያክል ቤት ትከራይላችኋለህ ብላ ስትናገር መከራየቱን የገረመሽ ቤቱን ገዝቼላችኋለሁ እሱን ሰርፕራይዝ ላረግ ነበር የራት ፕሮግራሙም የነበረው እራት እንዳዘጋጀ የነገርኩትም እኔ ነበርኩ እድሜ ላንቺ ተበላሽ እንጂ ብሏል አቶ ለይኩን ማለት ነው። አቶ ለይኩን እንደዛ ባለበት ጊዜ እንደዛማ በጭራሽ አታረገውም ቢሆንም እኔን ስለምን አላማከርከኝም እያለች ነበር ማለት ነው። ማማከርማ አልፎ ቆየው እኮ ከነገርኩሽ ግን ታዲያ ምን ዋጋ አለው እያለ ነበር። አንቺ ይሄ ነው የሚገርምሽ በዚህ ሰሞ ተሰማ ውጭ ሀገር ሄዶ ሕክምናውን ያደርጋል ብሏታል። በጭራሽ እንደዛማ አይደረግም ስትል እንግዲህ አቶ ለይኩንና ወይዘሮ ዝናሽ አሁንም በድጋሚ ድብድብ ተርሰዋል ማለት ነው። ግን ደግሞ ዲያቂ አጋጣሚ ስለደረሰ በመሃል ገብቶ መገላገል ጀምሯል። እናም አቶ ተሰማ ውጭ ሄዶ ይታከም ይሆን ወይስ ደግሞ አቶ ለይኩን በድጋሚ የሆነ ችግር ሊፈጠር ይችላል? ምን ይፈጠራል የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ